እንዴት ነህ ቡኑማ? ብሮ ይሰማል? ይሰማል። አዎ እኔ ምልክ እንኳን ደህና መጣህ። አሁን ከሰው የጠየቀው ነበረ ጠይቀኝ። እንኳን ደህና ቆየ። መልካም። አላህ አካላቶች እንዳሉት ታምናለህ? ምልክ ማለት ነው። እኔ ምልክ ማለት ነው። እሺ አላህ አካላቶች እንዳሉት ታምናለህ? ነገር ይመለከታል ብሮ አይደለም። ይሄ ነገር አሁን እንትን ይመለከታል። ጠይቀኝ ብሎ ይመለከታል። ለምሳሌ አንድ ሰው ፈጣሪን ለማወቅ ይመለከተኛል። ባኑማ አንተ መጀመሪያ ስለ ፈጣሪ አንተ ራስህ መጀመሪያ ራስህን ወቅ መጀመሪያ ፈጣሪ ወደ ፈጣሪ ከማድረግ በፊት ባኑማው ጭቅጭቅ አናድርገው። ጭቅጭቅ አናድርገው። ባዶ ጭንቅላት ነው የዛ ነህ አንተ ባዶ ጭንቅላት። እሺ ይሁን በቃ አንተ አውሬ አቦግራል ግባ ከፈለግ ደጅባ ስለምንድን ነው የምታወራው? ማይም እኮ ችግር የለውም። በቃ አምላክን አሳውቀኝ። እሺ አውቶ አንተ ደጅባ ነገር ነው። ስድብ ነው እናትህ። አዲስ ስድብ ነው ሰምቼ አላውቅም። ጀዝባ እና ደደ የሚሉ ተቀናይተው መሰለኝ። ደዝባ አንተ የሚያመላክት ናግባ ከዛሬ በኋላ እንደዛ የሚያመላክት ነገር ደስ ይላል። የአምላክ ኮንሰፕት ላይ ነው እያወራን ያለ ነው። ባኑማው ነው እንደዛ የሚለው በየተራሩ ቡናማው በየተራሩ። እሺ እናወራለን። ቆይ አንዴ የማንንስ ባሽ እሺ የሚዩት አድርጋ አንዴ። በመጀመሪያ ደረጃ ቆይ የአምላክ ኮንሰፕትን እያወራን ስለሆነ እኛ ጋር እንደዚህ ነው፣ እናንተ ጋር እንደዚህ ነው። ይህንን ነው እያወራን ያለ ነው። የአምላክ ኮንሰፕት ላይ ስናወራ ደግሞ አትሊስት ተረጋግጠን መሆን አለበት። ምክንያቱም ምንም ያናድን ነገር የለም። ይሄ እናንተ ፈጣሪን እንዴት ነው ምገ ለምን እኛን አታስተናግደንም? ፈቂር ነው። ኦኬ ሶሪ። እሺ ቀጥል። እሺ ጥያቄን ጠይቅ። ምን አልከኝ? አቡሻቅም ቀድሞ ነበር። ቀጥልስ መልስና ጠይቀኝ። መልሱና ትጠይቀኛለህ። ጠይቀኝ። ምን አላችሁ? ኦኬ አላህን በዛቱ የሚበልጠው አለ ብለህ ታምናለህ? በዛቱ የሚበልጠው እሱን አላየሁትም፣ ግን የለም። አላየሁትም የለም። ኦኬ ይህን የቁርአን ክፍል አንብበው እስኪ። እሺ አንብበው። የትኛው? ሱራ በቀራ 210 ላይ እና ስለዚህ አላህን የከበበ ፍጡር አለ ማለት ነው። አላህን የከበበው ፍጡር አለ እያልከኝ ነው። የቁርአኑ ክፍል አላህን የከበበው ፍጡር በምን? በጥላ የከበቡት እነሱ ጥላው እኮ የማን ጥላ? የደመና አላህና ከመላእክቱ ጋር ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ምን ውስጥ ሆነው የሚመጡት? ጥላዎች ውስጥ። ስለዚህ ጥላው ካላህ የተሻለ ሲሆን ነው። ዝናብ ተጠለልክ ቢባል ለምሳሌ ወደ ቤት ግባ፣ ወደ ቤት ውስጥ ገባ ቢባል ቤቱ ከአንተ ስለሚበልጥ ነው አንተን ሊያስጠልልህ የሚችለው። እዛ ውስጥ ምገባው ከአንተ የአካል የተሻለ ግዝፈት ሲኖረው ነው አንተ እዛ ውስጥ ልገባ የምችለው። አሁን እዚህ ጋር የተጠቀሰው ጥላ ማለት ነው አንተ የምታስበውና ያየኸው ጥላ አይደለም። አንተ የምታስበውን ንገረኝ። እኔ ማስበውን ሳይሆን እኔ ማስበው የለም። ስላላየሁት አላስብም። ምን አይነት ይመስላል? ያላየሁትን አስባለሁ። ይሄ ጥላ ምን አይነት ጥላ ይመስላል? ለምን አልሰለውማ? ያላየሁትን ነገር ለምን ስላልተመለስ ቆይ አንዴ አቡ ይሻቅ ያውላው አንተ የትኛውንም አስበው። ምክንያቱም ጥላው ይሄ ፍጡር ነው ፈጣሪ ነው?
ፍጡር ነው ፈጣሪ ነው ጥላው? ጥላው ፍጡር ነው። በቃ እንዴትም ብለህ አስበው። ካሁን በኋላ ኢትዮጵያ የሚያክል በለው ጥላው ኢትዮጵያ የሚያክል በለው አፍሪካ የሚያክል በለው ዩሮፕን የሚያካትት በለው ዓለምን የሚጨምር በለው ዘሆል ዩኒቨርስን ቢያካትትም ፍጡር እስከሆነ ድረስ አላህ እዛ ውስጥ ገባ ማለት ፍጡር ይበልጠዋል ማለት ነው። ፍጡር ይበልጠዋል ማለት ነው። ያ ጥላ ውስጥ ገባ ካልከኝ አይ እኛ በዚህ አናምንማ። ባላየነው ነገር ያላየውን ነገር መሳል አንችልም። ሳላላልኩም እኮ ይኸውልህ በጥላ ውስጥ ሆኖ ይመጣል እያለህ እኮ ነው እኮ። ጥላውን እንዴት ብዬ ልሳሉ ነው እኮ አላየሁትም እያልኩ እኮ። ጥላውን እንዴትም ብለህ ብስለው የደመና ጥላ ነው። ደመና ነው። አንተ እኮ የሆነ ኢሞጂ እየሰጠኸኝ እኮ ነው። ገባህ አንተ ለወሬህ እንዲመች። ቆይ ፍጡር ነው አልከኝ እኮ አለቀ በቃ። እኔ እናንተ እኮ ጨረስን። ምክንያቱም ደመና ነው አልከኝ። የደመና ጥላ ነው። ደመና ፍጡር ነው። ጥላውም ደግሞ ፍጡር ነው የሚሆነው። ደመና የሚባል ነገር አለ። ቆይ የዛ የደመና ጥላ አንድ አዳምጠኝ። እስከሆነ አንተ የሳልከው ደመና ማለት ነው እዚህ ዓለም ላይ ያሉት ደመኖች ምን ያህል ናቸው? እስካስረዳኝ። ፍቅር ያልተረዳኸው ምን እንደሆነ ታውቃለህ? ደመናውን ይሄ ከምናያቸው በቢሊየን አባዛው ስትፈልግ፣ በትሪሊየን አባዛው ስትፈልግ፣ ቁጥር ኢንፋይናይት በሆነ ቁጥር አብዛው ስቲል ፍጡር ነው ያ ነገር። ፍጡር ከሆነ ደግሞ አላህ እዛ ውስጥ ፍጡር ያልሆነው አካል ከገባበት ምን ይሆናል ማለት ነው? ያንሳል ማለት ነው። አሁንም የጥላውን ግዝፈት ባመጣ ቁጥር ምን ይሆናል መሰለ? እንደውም ካላህ የተሻለ ጥላው ግዙፍ ነው እያልከኝ ነው። ቼንጅ አያመጣልህም እኮ ምንም ቼንጅ አያመጣም። ምክንያቱም ጥላው ፍጡር ነው ብለኸኝ ተነስተሃል። ምክንያቱም ጥላው ፋይናይት ነው ብለኸኛል። ወይንም ደግሞ የሆነ ቦታ ላይ የተጀመረ የሆነ ቦታ ላይ የሚቆም ነው ብለኸኛል። ፍጡር ነው ካልከኝ ኢንፋይናይት ሊሆን ስለማይችል ማለት ነው። የሆነ ቦታ ላይ የሚቆም የሆነ ቦታ ላይ የጀመረ ስለሆነ በዚህም መሰረት አንተ ያስገኛል እያልከኝ ነው። አንዴ ፍቅር አልገባኝም። የምትወረው ነገር ሲጀመር አንተ ገብቶሃል። በቃ ይልፈው በቃ ገብቶናል። ኦኬ አላህ ምን ላይ ነው ያለው? ባይዘ እኛው መልሱት፣ እንደውም መልሱት፣ በደንብ መልሱት። ወደ ጥያቄ እንጀምር። ጥያቄ ነው ከአርሽ በላይ ኦኬ አርሹ ምንድን ነው? አይተዋል? እሺ እያለህ ነው። በሽር አይተዋል ወይ እያለህ ነው። ምኑን? አላህ ከአርሽ በላይ መሆኑን በምን አወቅ? አይተዋል? ነገረን። ቁርአን ላይ ነገረን እኮ። ታዲያ እኔ ሲነገረህን ሲነግርህ ለምንድን ነው አልቀበልም ያልከኝ? ታዲያ አንተ ነገረኝ አልክ። በደመና ውስጥ ሆኖ እንደሚመጣም ደግሞ ሲነግርህ መቀበል አለብህ። አይ ይሄኛውን እኔ እርግጠኛ ስላልሆንኩ ነው። መልእክቱ አንተ ባልከው ላይሆን ይችላል። አንተ አንድ ከሃዲ ክርስቲያን ነህ። ስለዚህ በዚህ ጉዳይ ላይ ብዙ እውቀት የሰጡ ሊቃውንታት ስላሉ የእነሱን እንጂ የሚቀበለው ያንተን ልቀበል አልችልም። ኦኬ አርሹ ፍጡር ነው ፈጣሪ ነው? ፍጡር ነው። አርሹ ፍጡር ነው። ስለዚህ አላህ ፍጡር ነው። አርሹ ላይ ተቀምጦ ነው ያለው? ቆሞ ነው ያለው? ተኝቶ ነው ያለው? አላህ ከአርሽ በላይ ነው። ተኝቷል፣ ተቀምጧል የሚባል ነገር የለም። ኦኬ አርሹ ለምንድን ነው ያስፈለገው? ይሄን ዲቴይል ነገር ማን ላቅ አልችልም። እሱ ያለኝ መቀበል ነው። ገባህ አይደለ? እንደዚህ ዲቴይል ጠልቀህ መግባት አልችልም። የተነገረህን መቀበል ነው። አርሹ ላይ ተደላድሏል ይላል። መደላደል ደግሞ እኔ እስከማውቀው ድረስ መቀመጥ ወይንም መተኛት ነው። ቀበሪ ደግሞ ተኝቷል ይላል። አርሹ ላይ በጀርባው ተኝቷል ይላል። ያንተ ታላቁ ሙፈሲር አይልም። ኦኬ ተደላድሏል። ቁርአን ደግሞ ተደላድሏል ይላል። ሶ ይሄ አርሹ ፍጡር ነው። ቁርአኑ አይደለም የሚለው የአማርኛው ፍቺ ነው። ይኸውልህ እያዳመጥከኝ የአማርኛው ፍቺ ነው እንጂ ቁርአኑ አይልም። ኦኬ ቁርአኑ ከአላ ጋር አብሮ ከመጣ ኢርቲፋዕ ነው የሚያሳየው። ገባህ አይደለ? ቋንዴ አቡሻ ቆይ ትረዳዳላችሁ። ተራህን ጠብቀህ ትቀጥላለህ። አንተም ቆይ ጣልቃ ትግባ። ኦኬ አርሹን የተሸከሙት አካላቶች አሉ አይደለ? አሉ። ለምንድን ነው የተሸከሙት አርሹን?
ለምን እንደተሸከሙት አልተነገረንም። እንደተሸከሙት ነው የተነገረን። አላህ ከአርሹ ውጭ መኖር ይችላል ወይንስ አላህ ከአርሹ ውጭ ነው ያለው ወይንስ ከአርሹ በላይ ብቻ ነው? አላህ ከአርሽ በላይ ነው ነው የሚለው ቁርአን የሚለውን ነው የምልህ እኮ እኔ። አሁን አንተ ቁርአን የማይለውን ነገር እየጠየቅኝ ስለሆነ እንዲህ ልመልስልህ እችላለሁ። which means አላህ ያለው ከአርሹ በላይ ሲሆን ከአርሹ ውጭ አይደለም ማለት ነው። በአርሹ ትይዩ ነው የሚሆነው። እሱን ነገር መሳል አልችልም። ማምክ ስታየው ነው እኮ እሱን መሳል የምችለው። ነገርከኝ እኮ ምክንያቱም ሱራ ምን አለ መሰለህ፣ ምን ብለህ ነገርከኝ? አርሹን የተሸከሙ አካላት አሉ። እነኚህ የተሸከሙት አካላት ደግሞ የትም ሂድ የትም ፍጡር ናቸው አይደለ? ኦኬ፣ አርሹም ፍጡር ነው ብለኸኛል። እነሱም የተሸከሙ ፍጡር ናቸው ብለኸኛል። አላህ ደግሞ ከእርሱ በላይ ነው ብለኸኛል። ስለዚህ አላህ ያለው ከፍጡር በላይ which is ከአርሹ በላይ፣ እነኛ ሊሚት ይኖራቸዋል፣ ገደብ ማለት ነው። ስለዚህ አላህም የሆነ ቦታ ላይ ገደብ አለው ማለት ነው። ገደብ ስትል አልገባኝም። እንትናቸው ለምሳሌ ዲያሜትራቸው የሆነ ቦታ ላይ ይቆማል፣ ከዛ እስከዛ የሚባሉ ማለት ነው። ምክንያቱም ቁጥራቸው ስለሚታወቅ አዳምጠኝ። ለአላህ ሊሚት አለው ለማለት አንድ ማስረጃ ያስፈልግሃል፣ ሁለት ልታዩ ይገባሃል ሊሚት እንዳለው። የእነሱ ተነግሮሃል አይደለ? እሱ ከአርሽ በላይ ነው እንጂ የተባሉ ሊሚቱ እንዲህ ነው ብለህ መገመት አትችልም። እሱ ፈጣሪ ነው። ፍጡር ፊቅር መጠኑትን ለምን ዓለምም ይበልጥ አይሆንም? ግዝፈቱ ለምን እንደ ኢትዮጵያ የሚሆን አይሆንም? ለምን ደግሞ አንድ ሕፃን ልጅ የሚያክል የማይሆን ማተር አያደርግም እዚህ ላይ? ምክንያቱም ምኑ ተነግሮናል፣ እሱ ያለበት ዳይሬክሽን ተነግሮናል። አንተ ባልከን መሰረት ከአርሽ በላይ ነው ብለህ ነግረናል። አርሹ ደግሞ ሊሚት አለው፣ ልብ በል ገደብ አለው። ኬት እስኬት እንደሆነ ይታወቃል። ምክንያቱም የተሸከሙት ፍጡራን ስለሆኑ፣ ኢቭን አርሹን ፍጡር ስለሆነ፣ ፍጡር ከሆነ ያ ፍጡር ያልሆነው ደግሞ በሱ ከሱ በላይ ነው ካልከን፣ ከእርሱ በላይ ውጭ ከሱ ውጭ ደግሞ የለም ካልከን፣ አላህ ከምድር በታች አለ? አላህ ከምድር በታች የለም። ስለዚህ ከአርሹ ብቻ በላይ ከሆነ ያለው ከምድር በታች ማይኖር ከሆነ ሊሚት አለው ማለት ነው። አርሹ ኬት እስኬት ነው? እንዴት ቆይ ሊሚት አለው እንዴት ልትል ትቻልክ ነው እኮ አላህ ሊሚት አለው ልትል እንዴት ቻልክ? ምክንያቱም ይኸውልህ አርሹ መጠን አለው። አንሊሚትድ ነው አርሹ፣ ኢንፋይናይት ነው አርሹ። አርሹ ገደብ አለው። እሺ ከዛስ? ስለዚህ አላህ ደግሞ ከአርሹ በላይ ነው እንጂ ከአርሹ ውጭ አይደለም አለ እኮ። አርሹ ከምድር በታች ነው አይደለም? ስለዚህ አላህ የተገደበ ነው which is በአርሹ ዙሪያ ማለት ነው። እንዴት ነው የተገደበ ነው ልትልኝ የምችለው? በምኑ? በአርሹ ዙሪያ ነው አትሊስት እንትኑ ዲያሜትር በአርሹ ዙሪያ መሆኑ በምን አወቅ አንተ? ይኸውልህ አሁን ምክንያቱም ከአርሹ ውጭ የለም። ምክንያቱም በዛቱ ከአርሹ ውጭ የለም አልከኝ። ከአርሹ ውጭ የለም አልከኝ። ከአርሹ ውጭ ያለ? ከአርሹ ውጭ የለም። ከአርሹ ውጭ አልገባኝ። አንዴ ከአርሹ ውጭ ምን ለማለት ነው የፈለክበት? ለምሳሌ ምንድን ነው ለማለት የፈለኩበት? ወደ ምድር ወደ ታች አለው ያልኩ የለም አልከኝ። ስለዚህ አርሹ የቱ ጋር እንዳለ ደግሞ ነብይ ተናግሯል። አርሹ የቱ ጋር እንዳለ ስላስቀመጠው ማለት ነው። እስኪ ንገረኝ፣ አርሹ የቱ ጋር ነው ያለው? ንገረኝ እስኪ አንተ። ለምን እነግርሃለሁ? ራሱ ብትነግረኝ ይሻል እኔ እንዳላባላሽው። ቢያንስ ይህንን እንኳን ማወቅ አለብህ እኮ። ስለ ዲቴል ነገር ለማውራት ይህንን ማወቅ አለብህ እኮ። አይ ምንም ዲቴል የሚያስፈልገው አይደለም። ምክንያቱም ለመሰለህ ምድርን እሱ ፍላት አድርጎ ስላሰባት ነው። ከምድር በታች 7 ሰማይ አለ፣ 7 ምድሮች አሉ። ከምድር ወደ ላይ ደግሞ 7 ሰማይ አሉ። ከዛ በኋላ እርሻ አለ ምናምን ብሎ ስላስቀመጠው ይሄ ምንም እንትን የሚል አይደለም። ዲቴል የሚያስፈልገው ነገር አይደለም። ትልቅ ነገር እውቀት የሚያስፈልግ አይደለም። አዳምጠኝ። አሁን እኛ ማለት ነው በምን መሰለህ የምናምነው በሂሳብ አለ። ሂሳብ አንሰራም። የተነገረንም ብቻ ነው የምንቀበለው። ገባህ አይደለ? ነብይ ሰርቷል። አክቹዋሊ ነብይ ሰርቶ አስቀምጦታል። ካልኩሌሽኑም እያንዳንዱ ከምድር ሰማይ ድረስ ርቀቱ ምን አለው? ከአንደኛይቱ ሰማይ ሁለተኛ ሰማይ ርቀቱ ምንድን ነው? እያንዳንዱ ካልኩሌት ስለሆነ ብዙም እንትን አይልም። አርሹ ስንት ቀን መንገድ እንደሆነም ልነግርህ እችላለሁኝ። ኤኒዌይስ እዛ የሚወስድ እኮ አይደለም የሚታወራው እና ይሄኛው ምንም የሚገጥም ነገር የለም። ታውና ወደዚህ ተመለስ። ያንን ሳጨርስ ለምን እዛ ትሄዳለህ? አሁን አንተ አስተማሪና ነው። እስቲ ወደዚህ ተመለስ። ቆይ አንተና ኤኒዌይስ
አርሹ መጨረሻ እንዳለው ተማምነናል። አላህ ደግሞ ከአርሹ በላይ ነው የሚገኘው ብለኸኛል። ከአርሹ ውጭ ይገኛል ወይ ብዬ አይገኝም ብለኸኛል። አርሹ ፍጡር ነው ወይ ብዬ አዎ ፍጡር ነው ብለኸኛል። አርሹ ገደብ ካለው አላህ ደግሞ ከአርሹ ውጭ ከሌለ ስለዚህ ፍጡር ገደብ አለው እያልኩ እኮ ነው። እንዴት ነው ገደብ የሚኖረው? አንተ በምን አየኸው? ገደብነቱን ግለጽልኝ እስኪ በዚህ ብለህ። ገደብነቱ ለምሳሌ ከአርሽ በታች አይኖርም። አንድ አርሹ በሌለበት ዙሪያ ላይ የለም። ሁለት ያለው አርሹ ባለበት ዙሪያ ካህናት ነው የሚኖረው። ግልጽ እኮ ነው። እሺ እና ስለዚህ ሊሚትድ ነው አላህ። አጎቴ ምንድን ነው ማይካል ሊሚትድ አይደለም። ይሄ እኮ ሊሚትድነትን አያሲዝም በሽር ከአርሹ በላይ አንተ ምን ያህል እንትን ሊሚት እንዳለ በምን አወቅ? እርሱ እርሳችሁ ነው መሰለኝ የምታየው አይደለ? ለሰው ላይ አሰጥም። አቡ ኢሳቅ ቀጥል። እሺ ቀጥል። መጀመሪያ የሚታወራውን እስቲ አሁን መልሰውና ከዛ እንወይ። ቀጥል። እሺ ቀጥል። የሰማኸውን እስካሁን ማስረዳት ትችላለህ እኮ። ሊቀጥል ነው። ከመቀጠሌም በፊት መጀመሪያ ከልጅቷ ጀምራችሁ የሚታወራ የነበረውን እስቲ አሁን መልሰው። ከተባለ በቃ ሊሚት ነው። ከምንም ላይ ከተገለጸ ሊሚት ነው። በቃ ምንም ይሁን ምንም ማለት ነው። ያ የተገደበ ማለት ነው። እሺ ቀጥል አቡ ይሳቅ። ቆይ የቀጠልኩ ነው። አቡ ይሳቅ አለ አንዱ ሳያልቅ ይኸው ለአንተ ሰጠው እድሉን። በቃ ለአንተ ሰጠው፣ አትውቀሰኝ። አለ እጅ እግር አይን ፊት እንዳለው ታጸድቃለህ አይደለ? ሙሉ አጸድቃለሁ። መልካም ልብ በሉ። ገደብ አለው ለማለት ማስረጃ ያስፈልጋል። ይኸው ገደቡን እንኳን ትችላለህ የለው ቢኖረው ባይኖረው ምን አገባችሁ? አንዴ ቆይ ገደብ እንዳለው እኮ አጸደቅኩልህ እኮ። መላእክትም በጫፎቻቸው ላይ ይገኛሉ አለ። በምን ጫፍ ላይ ነው የሚገኙት ተብሎ ሲባል የጌታህን አርሽ በዚያን ቀን 8 መላኢካዎች ከበላያቸው ይሸከማሉ። የጌታህን አርሽ የሚሸከሙ ስንት ናቸው? ወንድማችን አቡ ይሳቅ ወይንም ፊቅር አርሹን የሚሸከሙ ስንት መላእክ ናቸው? የመጀመሪያውን ጥያቄ እንመጣበታል። እንተ አዳምጠኝ። ከመጀመሪያ እስከ መጨረሻ እንመጣበታለን። ያው ታድራለህ ከፈለክ ማለት ነው። አገዝ ቆይ ፊቅር ተመለስ። እሺ የጌታን አርሽ የሚሸከሙ ስንት መላእክት ናቸው? 8 ነው። ፊቅር አንድ ቼክ አድርገው። ሱራ 69:17 ወይም 40:7 ሱረቱ አልሐቅ ማለት ነው። የምዲ ብትለዋለህ። ያ አክቹዋሊ ብዙ አለ ላሳረፈ ማስቤ ነበር። የሆነ ፖይንት ላይ ትንሽ አንድ ማጠቃለያ አድርጎ ብዬ ነው እንትን ያልኩት። እኔ አነሳ የፈለኩት ፖይንት ምንድን ነው? ደጋግመን ቃላቶችን እየሰማን ነው። ለምሳሌ አይን የሚለውን፣ ጆሮ የሚለውን፣ እጅ የሚለውን ነገሮች ማለት ነው። ወንድሞቻችን ደግሞ የሆነ ትርጉም አልባና ፈንክሽን አልባ እያረጓቸው አየሁኝ እና የሆነ ቁርአን አያት እዛ ላይ ማለት ነው። ሜቢ ክርስቲያን የሚመች ከሆነ 195 አንድ ክፈተው ደንቆሮ አቡ ይሳቅ ተረጋጋና ተራህን ጠብቅ። ወይ ታወራለህ። አንተ እኮ እየረበሽክ ስለሆነ ነው። ተራ ሰታኛል አይደል እንዴ? ተራ ሰታኛል እኮ ይሳብቅ አንዴ ቆይ። ምክንያቱም ቀጥል ስለ ደግሞ ልይቷ ያወራችሁ ምናምን አልክ። ልይቷ አውርታ ወርዳለች። ከመጀመሪያ ጀምረ ነው የምታወራው። እያንዳንዱን ማረጃ ልሰጥክ ነው። የምድ ጀምሯል። በቃ ይኸው የምድ ጋር ትቀጥላለች። የለውም አንዴ አረብኛውን አድርግለት። ተደጋጋሚ ቃላቶች የመጡ አሁን እንዳነሳው አንተ እጅም አይንም እግርም የተለያዩ አካላቶች እየተገለጹለት ማለት ነው። ግን እነዚህ ነገሮች ዊዛውት ፈንክሽናሊቲ እየደረጉ እያየናቸው ነው ማለት ነው። አሚን ተግባራቸው ሀቢቢ ላውራ እስካሁን ሰው እያወራ ማለት ነው። መሀል ላይ እንደዚህ ንስስት ሀሳብ ይበጠበጣል እና መሀል ላይ ባታቋርጥ ነው ወንድሜ። እና
ስናያቸው አሁንም ትርጉም የማሳጣት አይነት ነገር አለ እና ራሱ አላህ የመካ ጣዖቶችን ሲገልጽ ማለት ነው። ያው እንደምናውቀው አካል አላቸው ብዙዎቹ ካየ የሆነ ብዙ ጊዜ በሴት ወይም ደግሞ በሰው እንትን ነው ተቀርጸው የሚሰሩት ማለት ነው። እና እነሱን ተውቢክ ሲያደርግ ምን ይላል መሰለህ? እዚህ ጋር አለሁም አርጁሉን የምስሉነ ቢሃ አለ። እነዚህ ጣዖት ብላችሁ የምታመልኳቸው እግር አላቸው እንዳለ እግሩ ግን የሀገር ግን ቢቢ እግር አላቸው እኮ የተቀረጸ እግር የአገር ግን ጀስት ሚኒንግ እግር አላቸው ብቻ ተብሎ ቢቆም ኖሮ ከማል አይደለም መራመድ ሲችል ነው ሙሉለት የሚሆነው። ያው አለሁም አርጁሉን የምሹነ ቢሃ አለ። የሚሄዱባት የሆነ እግር አላቸውን እንዴት አሚለሁም አይዲን የብጥሹነ ቢሃ እንዴ እጅ ሳላቸው እንደዚህ የሚጨብጡበት የሚይዙበት። ስለዚህ እዚህ ጋር ተውቢክ እያደረጋቸው ያለው እየወቀሳቸው ያለው እነዚህ ኖርማል የቀረጻቸው የሰጣቸው አካላቶችም ፈንክሽናሊቲ የላቸውም እና ያ ነገር ፈንክሽናሊቲ አለመኖር ደግሞ ምንድነው ጉድለት ነው። ከእናንተ አይሻሉም። ውጭ ሚሳውንም ወንድሞቻችን እጅ አለው እግር አለው። ዋት ኢዝ ዘ ፐርፐስ ኦፍ አሁን እንደ አላህ አረዳድ ፐርፐስ ኦፍ እግር ምንድን ነው? መሄድ ነው። ስለዚህ ለአላህ እግር አጽድቀ ማሄድ ከሆነ ከዚህ ጣዖት ጋር ተመሳሳይነት እያደረግለት ነው። እጅ አጽድቀ በጥሽ ከሌለው ምክንያቱም ከማልነት ነው እያለ ነው። እዚህ ጋር ያ ሙሉነት ነው። እጅ ኖሮ ማትይዝበት ከሆነ ጎዶሎ ነው እያለ ነው። ጆሮ ኖሮ ማይሰሙበት ከሆነ ጎዶሎነት እያለ ነው። ገብቶሃል? ኢቨን ነው አንዳንድ ቦታዎች ላይ ምንድን ነው የሚለው ዝንብ ሁላ ላዩ ላይ ቢቆምበት እሺ ማለት አይችሉም ሁላ ይላል። ዘፐርበዝ ኦፍ እጅን እየነገረን ነው ማለት ነው። ስለዚህ እነዚህ አካላቶች ጸድቀው ፈንክሽናሊቲ ከሌላቸው ከመካ ጣዖቶች ጋር የሚለያዩበት ልዩነት የለም ማለት ነው። ፖይንቴን አግኝተኸኛል? እኔ እኮ የምወደው እኮ የምታነሳቸው ነጥቦችን ነው። ዋው ይለያል። በጣም የሚገርም እይታ። በጣም ከመቀመጫ ቁጭ ብዬ እየተንጎራደርኩ ነው የሰማሁት። ያ እጅ አለው ብሎ ማይሰራበት ከሆነ እግር አለው ብሎ ማይሄድበት ከሆነ ዓይን አለው ብሎ ማያይበት ከሆነ አፍ አለው ብሎ ማይበላበት ከሆነ የመካ ጣዖታዎችን ቻሌንጅ ባደረገበት መሰረት ቁርአኑ በበራሱ አላህ ላይም ይህንን ካጸደቅ ከጣዖታውያኖቹ አይሻልም ነው። አላሁ አክበር። የሚገርም ነው። የሚገርም እይታ። ቁርአኑና ስንት ላይ ነው ያለው? ሱራ ስንት ነው? ለእነርሱ በእርሳቸው አማርኛው ሊያውሲ ለእነርሱ በእርሳቸው የሚሄዱባቸው እግሮች አሏቸውን? ወይንስ ለእነርሱ በእርሳቸው የሚጨብጡባቸው እጆች አሏቸውን? ወይንስ ለእነርሱ በእርሳቸው የሚያዩባቸው ዓይኖች አሏቸውን? ወይንስ ለእነርሱ በእርሳቸው የሚሰቡባቸው ጆሮች አሏቸውን? ያጋራችኋቸውን ጥሩ፣ ከዚያም ተተናኮሉኝ፣ ጊዜም አትስጡኝ በላቸው። ገራሚ ነው፣ ገራሚ ነው። ስለዚህ እጅ የላቸውም፣ አይጨብጡም። እግር የላቸውም፣ ውችዝ እግሮቻቸው አይሄዱም፣ እጆቻቸው አይጨብጡም። አፍ ቢኖራቸውም አይናገሩም፣ የላቸውም እያለ ቻሌንጅ እያደረገ ነው ለአላህ። ይህንን ካጸደቅከው ልክ ቁረሾች ውስጥ እንደሚያደርጉት በጣዖት ሰርተው በሐውልት ሰርተው እጅ እግር ዓይን ያለው አድርገው ግን ማይሄድ እግር፣ እጅ ያለው ግን ማይጨብጥ እጅ፣ ዓይን ያለው ግን ማያይ ነው ብሎ ቻሌንጅ ባደረገው መሰረት አላህም ይሄንን አሉት ብለን እግሩ ሚሄድ ነው አይ አላህ እንደዚህ አይደለም ምናምን የምትል ከሆነ እጅ ያለው ብለህ ማይጨብጥ ከሆነ ባይዞ ይጨብጣል የሚል አለ። ግን ዳኢፍ አድርገዋታል። እሷን ታውቀዋለህ የሚል ዑመርን የመጀመሪያ ይጨብጠዋል የሚለውን ሐዲስ ዳኢፍ አድርገዋታል። አላህ ዑመርን ሲያገኘው ቀድሞ እሱን ነበር የሚጨብጠው ምናምን የሚለውን እና እጆች ያሉት ማይጨብጥ ከሆነ በራሱ አርጉመንት መሰረት ይመታል እያለን ነው። እስኪ አሳየን አንዴ። ምኑን? ዑመርን ይጨብጠዋል ያልኩህን እስኪ አሳየን። ምን ዳኢፉን ትቀበላለህ? ለምን እቀበላለሁ? ግን ዳኢፍ እንዳለ ራሱ እስኪ አሳየን። ባሳይ ምን ታደርጋለህ? አሳያ ካለህ ዝም ብለህ ለምን ትወራለህ? ታማኝ ለምን ባሳይ ትቀበላለህ? እንዴ መስፈርት አታርግ። ካለህ ማሳየት እኮ ነው። አልተቀበልከውም ይሰራልሃል አልኩህ እኮ። ዳኢፍ አድርገውታል አልኩኝ እኔ። ዳኢፍ የሆነ አዲስ እኔ ዚስማጅ መጥቀስ ግን ላሳየህ ኤንዌስ ከፈለግከው እስኪ አሳየኝ። 104 አንዴ ክፈትልን ክርስቲያን ሱናኒ በመጃ ያው ከጊዜ በኋላ ዳኢፍ አድርገውታል። ቤት አለ ኪታቡ። በነገራችን ላይ ስንት ቁጥር ነው? 104 ላይ 104 ጀማሰር ኢብን መጃ ላይ
ዑመርን በገነት ሲያገኘው አላህ ኬፍ የሚለው መጀመሪያ እሱን ነበር የሚጨብጠውና ሰላም ይለዋል እና አሁን ፎክሮብናል። እስቲ አምጣው ብሎኛል። ውሸት አላወራም እኔ ውሸት አላወራም። እሺ ወዳጃችን ሐዲሱን አሳየው። አንብበው። በአረበኛው ነው ፈልጉ። በአረበኛው መልካም፣ አረብኛውን አድርግለት። ውሸት ነው። ያው አንብበው። ድምፅን ከፍ አድርገው። ድምፅን ከፍ አድርግ። ኧረ ድምፁን አሰማን። አለው እየኔ ምላሱ ተያያዘ። ልጆች ስታክ አድርጓል። እኔ ጋር ስልኬን ኮመንቱ ምናምን ቆሟል። እናንተም ቆማችኋል። ኮፒሊንክ እያደረጋችሁ ወገኖች ቀጥ ብሎ ቆሟል። እኔ ጋር ቀጥሉ። እሺ እንግሊዝኛውን አድርግና አንብበው ወይንም ጀምሪ አረብኛውን ሄድበት። قال رسول الله صلى الله عليه وسلم أول من يصافحه الحق عمر وأول من يسلم عليه وأول من يأخذ بيده فيدخله الجنة. الحق ያለው አላህ ነው ማለት ነው። አዲሱ ለነዛር አዲስ ነው። ከአላህ ስሞች ውስጥ አንዱ አልሐቅ የሚባላል። ያ أول من يصافحه الحق عمر የመጀመሪያው ሐቁ አልሐቅ ወይም አላህ የሚጨብጠው ዑመር ነው አለ። ወአወሉ መን ዩሰሊሙ ዐለይሂ እንዲሁም ሰላምታ የሚያደርስበት ወአወሉ መን ያእኹዙ ቢየዲሂ እንዲሁም እጁን ይዞ ጀነት የሚያስገባው ዑመር ነው ይላል። ዑመር ታድሎ ማንችን የለም። ለምን ዝም አልከን? ክርስቲያኖ የመጀመሪያ ሰው አላህ ጨባጩ ዑመር ነው። እሺ ሜሴንጀር ኦፍ አላህ ሰይድ ያለ መልእክተኛ እንደተናገሩት the first person with whom Allah will shake hand will be Umar. የመጀመሪያው ሰው አላህ የሚጨብጠው ዑመር ነው። and he is the first person to be greeted with salam. ሰላም ተብሎ በሰላምታም የሚጀመርበት እሱ ነው። and the first person who will be taken by the hand and admitted into paradise. ከዛ ደግሞ በእጅ ወይም ደግሞ አላህ እጅ ወደ ጀነት የሚገባው ዑመር ነው። በለሁ ሁሴን አለኝ። ተመልሻለሁ። ተመልሳለሁ። አሰጥቶ የነበረ እሺ፣ አይ ቲንክ ሪፖርት እያደረጉ መሰለኝ። ወደ ዋና ቶፒካችን ተመለስ። እሺ፣ ማን ነበር የጠየቀኝ ይሄንን? አንተሩን እንዳትል ኖርማል መናገር እንደማወሩ ሐዲሱ ضعيف ነው ብሎ መጀመሪያ ነግሮታል። ስለ ضعيفነቱ አቀበላለሁ ብሎት ነው እንጂ አሁን አይቼው ነበረ። ሐዲሱ ضعيف ነው። በእርግጥ ሐዲሱ አይደለም ግን ስለዚህ አዳምጠኝ። እኔ ያልኩት ትክክል አይደለም። አዳምጠኝ። ሐዲሱን ضعيف አድርጎታል ማለት ግን ትክክል አይደለም። ሐዲሱን ضعيف ያደረጉት ታማኝ ሰዎች ናቸው። ታማኝ ሆኖ አልሆኑ እኔ ያልኩት ትክክል አይደለም። ሐዲሱ ዳኢፍ አድርገውታል እንጂ ዑመርን የሚጨብጠው አላህ የመጀመሪያው ነው ብዬ ተናግሬያለሁ። አልተናገርኩም። አድርገውታል ማለት አችልም። ስለሆነ እኮ ነው ضعيف ስለሆነ ነው እንጂ አድርገውታል ብለህ ሰው አሁን የሚረዳው እውነት ነው ይመስላችኋል? እንደዚህ አይነት ስቱፒድ የሆነ ጌም አትጫወት። ዳኢፍ ያደረገው ዳሩ ሰላም ነው። ዳሩ ሰላም ነው። ዳሩ ሰላም ማን ነው? ንገረኝ። አታፍርም? ዳሩ ሰላም ማን ነው? ንገረኝ። ዳሩ ሰላም ማን ነው?
ዳሩሰላም የም ዳሩሰላም ማን ነው ዳኢፍ ያደረገው? ንገረኝ እስኪ። አያውቅም እኮ ምንም ሳያውቅ ነው እኮ የሚያወራው። ማን ነው ዳኢፍ ያደረገው? ማን ነው ዳኢፍ ያደረገው? እንደዚህ አይነት ውርደት በህይወታቸው አያደርስባችሁ። የምድ ያያቸው ጌማቸውን በሽር ተናግሬ ያለው ቅድም ሰምተሃል? በደንብ እየነገርከው ነበር። ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው? አላውቅም። ማንን ገደለ? በደንብ አጥናና ተደበቅና ኦኬ። እስከሚመለስ 1 ሰዓት ይቆያልና እሱ መጠበቅ ብዙም አዋጭ አይደለም። ወደ ዋና ቶፒካችን እንመለስ። ራሱ ቀበለዋለሁ ይሁን አምጣልኝ ስላለ ነው። ሀዲሱን አስቀድሜ ተናግሬያለሁ። ዳኢፍ ነው ብዬ ተናግሬያለሁ። ምንድነው ከመጨበቅ ጋር የተያዘ ስለተወራ ነው። እኔ ዳኢፍ ሀዲሶችን እንደማልጠቀም ከዚህ በፊት ተናግሬያለሁ ደጋግሜ። ዳኢፍ ሀዲስ አልጠቀምም። ኢቭን ወደፊት ግን ልጠቀም የምችልበትን ፕሮባቢሊቲ ተናግሬያለሁ። ወደፊት ከተጠቀምኩ ደግሞ ዳኢፍ መሆኑንም እየተናገርኩ ዳኢፍ ለምሳሌ አልባኒ ዳኢፍ ብሎ ዳሩሰላም ሳሂህ ሊለው ይችላል። አሩት ዳኢፍ ያለውን አልባኒ ደግሞ መጥቶ ሳሂህ ያላቸው ስላሉ ማለት ነው። በእንደዚህ አይነት ኮንዲሽኖች ላይ ዳኢፍ ሀዲሶችን ልጠቀም እችላለሁ። ምክንያቱም እንትኖች ስለሆነ አንደኛው እይታ ለምሳሌ አንደኛው ዳኢፍ ያለውን አንደኛው ስኮላር ሳሂህ ስለሚለው ወጣ አይተው። ኤንዌስ ግን ወደ ቶፒካችን እንመለስ። እቀበለዋለሁ ስላልክ ነው ያሳየነ እንጂ አስቀድሜ ስናገርም ተናግሬያለሁ። ሀዲሱ ዳኢፍ ነው ብዬ ተናግሬያለሁ። እና ወደ ቶፒካችን እንመለስ እና ሜቢ ኢብኑ ሱልጣን እንኳን ደህና መጣህ። እንዴት ናችሁ? ሰላም ነው ይመስገነው። አንዳንድ በመሀል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አቅጠት ታድርግባቸው። ውሸት ያወራሁትን እስኪ አንድ አምጣ። ለምን ከፍ አላደርገም? እስኪ 2000 ሰው ፊት አዋርደኝ። እስኪ ውሸት ያወራሁትን አምጣ። ኮንፊደንስ ላሳየ አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆነ አንድ የዋሸሁትን አምጣ። ከዚህ በፊት ቪዲዮ ላይ ፈጣሪያችሁ በእንትን ቤት ያስተናግዳል ምናምን ስትል ምናምን ያየሁት ቪዲዮ አለና ምንም የሌለ ነገር ስታወራ በጣም 2000 ሰው ምናምን ይከተላል እና እዚህ ጋር በቁሌ ያወራ ምናምን ታደርጋለህ። በእስልምና መጠጥ ይፈቀዳል ምናምን እያልክ ተለፋለህ። ሐራም እንደሆነ ነው። ላሳየህ። ወይን ጠጅ ትጠጣለህ አትጠጣም? በገነት ወይን ጠጅ አለ የለም? እና በገነት ታዲያ ስላለ በገነት አለ የለም? እሺ ቢኖርስ? ይህንን የቁርአን ክፍል ፈስርልኝ እስኪ። ለምን ህጉ የወረደው ለገነት ነው ወይ? ይህንን የቁርአን ክፍል አንብብና ተርጉምልኝ። ለምን እዚህ ምን ይሄ እኮ የገነት ነው የሚያወራው። እዚህ የምድሩን ነው። ምድር ላይ ሙስሊሞች መጠጥ ፈቅዶላቸዋል፣ ተፈቅዷል፣ ይጠጣሉ ብለህ ብታወሩ ለምን ታስቀይሳለህ? እኔም ስለ ምድር አይደለም በገነት ውስጥ ትጠጣላችሁ ገና ብዬ ነው የተናገርኩት እንጂ በምድር ውስጥ አይደለም። ሱራ 81 ከ21 እስከ 25 ሱራ 76 ከ20 እስከ 25 እነዚህ ባርቶች ላይ ክርስቲያን አንዴ ቼክ አድርግልኝ። በገነት ውስጥ መበረዣ የዝንጅብል ጠጅ የሆነችዋን ትጠጣለህ። 81 ሜቢ 81 ቼክ አድርግልኝ። ይህንኛውን ያሳየዋችሁ ምንድነው? 12:25 ላይ በገነት ያሉት ውስጥ ሄዶ አላህ ምን ያደርጋቸዋል? የተለያየ ፍራፍሬ ይመግባቸዋል። ከዛ ይሰለቻቸዋል፣ ሌላ ይመጣላቸዋል። ይሄንን የሚሰጣቸው ይመግባቸው። ስለዚህ ምንድን አስተናጋጅ ሆነ ማለት ነው። ፕሊስ አዳምጥ፣ ቆይ አዳምጥ። ወደኋላ ተመለስ። 17 አካባቢ ምን ላይ ነው የከፈትከው? የዛኔ ቪዲዮ ላይ በገነት ማለት ነበረበት። በቃቸው
ቪዲዮን አንጣው። ቪዲዮ ነው ያው አምጣው። በገነት ብዬ ነው የምናገረው። ያው አምጣው። እንደውም ቪዲዮን አምጣው። ቪዲዮን ክፈተው። በምድር ብል ራሱ በምድር ብል ራሱ ያስሄደኛል። እንዴት እንደሚያስሄደኝ ማሳየ ነብይ ሲጠጣ እንደነበረ አሳያለሁ። ችግር የለውም። በቁርአን ውስጥ ተከልክሏል። ከድጃን መሐመድ አስክረው አይሚን ከድጃን ያገባት መሐመድ አባቷን አስክረው ማሳያል። ለምን አልገባም? ገባለሁ። ዝም ብለህ አትቀባጥረው። ወደዛ ወደ ሪሳችን ተመለስቶ ስለ ገነት ነው ያወራሁት ምናምን ትላለህ። በምድር ላይ እንደተከለከለ በቁርአን በግልጽ ማስረጃ ተቀምጧል። አንተ ዝም ብለህ ማይካዝ በቃ አዋጣ። ኤኒዌይስ በገነት እንደሚፈቀድ ካመንክ በቂ ነው። ችግር የለውም። እንስማማለን። በገነት እንደሚፈቀድ በእርሷ ውስጥ መበረዣዋ በዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው እንኳን በዝንጅብል የሆነ ጠጅ ነው የምጠጣው። ቅድም ያሳየው ላይ ደግሞ ምንድነው ምግብ መጥቶላቸው እንኳን ይሰለቻሉ። ሌላ ምግብ ይላሉ፣ ይቀየርላቸዋል ይላል። ከዛ ወዲያስ አላህ ምን ሊጨምርላችሁ፣ ምን አነሰ፣ ምን ጎደለ ይላል። ይህንን ባህሪ ይህን ካራክተር የሚያሳየው ደግሞ አስተናጋጅ ነው። ምን ልጨምር፣ ምን አነሰ ብሎ መጠየቅ የሚችለው አካል አስተናጋጅ ተብሎ ይጠራል። ስለዚህ በገነት ውስጥ እንደዛ ይሆናል ብዬ ብናገር ስህተት አይሆንም። ትጠጣላችሁ ብልም የዝንጅብል ጠጅ ትጠጣለህ። ምንም የሚጨመር የሚለው አስተናጋጅ ብቻ ነው። ዝም በለ የማታውቀው ነው። እሱም ፈጣሪ ሲጠየቅ በመልእክተኛው ነው የሚልክላቸው ወይ መላእክቶች አሉ። ዝም ብለህ የማታውቀው ዝም ብለህ አትቀባጥር። ጠይቀውት አይደለም። በመጀመሪያ ደረጃ ጠይቀውት አይደለም። የአንተን አስተሳሰብ ነው ያራል። እንዲህ ማለት እንዲህ የሚያደርጉት አስተናጋጆች ናቸው ብለህ የራስህን እንትን ነው የምታስቀምጠው እንጂ እዚህ ጋር በቀጥታ ተረጋጋ፣ አትጩህ። ኤኒዌይስ ምንድነው ዋና ቶፒካችን? ወደ ቶፒካችን እንመለስ። ብዙም ኢንሲግኒፊካንት የሆነ ስለሆነ ምን ልጨምርላችሁ፣ ምን አነሳችሁ፣ ምን ጎደላችሁ ብሎ ቢጠይቅ ምናል ይጠይቃል። ምን ልጨምርላችሁ ላይ ይጠይቃል። ሳይሙስሊም ሰምራ ያ እነሱም ቀጥል። እሺ ኢብኑ ሱልጣን እየበሉ እየጠጡ እነሱ ወሲብ ነው የሚያደርጉት። አላህ ደግሞ ምን ልጨምርላችሁ ይላል እየመጣ። ስለዚህ አስተናጋጅ ካራክተር ነው ወይ እየመጣ አትበል። እየመጣ ምን ልጨምር ይላል ምናምን አትበል። ዝም ብለህ የራስህን ቃላት ተጠቅም። አንብብ። እየመጣ የሚል የለም። አላህ ምን ልጨምር ይላችኋል? አንብብ። ዝም ብለህ ፖለቲካ አትስራ በእናትህ። አንዴ አባሽ ምናምን እያስገባ ዝም የሰዎችን ሀሳብ እያጋጨ ነው እንጂ የተቀመጠ እንትን ንባብ እንትን እያልክ አይደለም። ሲጀምር ማጣነብ ከሆነ ለምን ታለቅሳለህ? ካዳ ምክንያቱም በገነት ውስጥ እያጣቸዋል። ከዛ በኋላ ወደ ገነት ይመጣል እሱ። ከዛ በኋላ ደግሞ እነሱ ቺኮች ይሰጧቸዋል ወንዶቹ። ከዛ ወዲያ ከእነሱ ጋር ኢተርናል የሆነ ሪኤክሽን አላቸው ወንዶቹ። እነኛን ዲፍላወር ያደርጓቸዋል። ምግብ ደግሞ ይቀርብላቸዋል። በቀራ 25 እንዳይሳየዋችሁ እሱን እየበሉ ይማረራሉ ይላል። ከዛ በኋላስ ምን ልጨምር፣ ምን ጎደለ፣ ምን አነሰ፣ ምን ልስጣችሁ ብሎ ይላል። ልክ እንደውም ሼክ እንትና ማናቸው እነኛ እንትና አዚደኩም ይላል አላህ ብለው እንዳሉት ማለት ነው። ምን አነሰ፣ ምን ልጨምር ብሎ ይጠይቃል። ሰው ምን ልጨምር እያለ የሚጠይቅ እነሱ ወሲብ ሲያደርጉ፣ አንተ ወሲብ ስታደርግ አላህ መጥቶ በቃ ሌላ ነገር አታወራ ከሆነ ቆይ አዳምጥ። አንተ እየጠጣህ እየበላህ አላህ ደግሞ ምን ልጨምር የሚልህ ከሆነ አስተናጋጅ ነው። ዝም ብለህ አትናገር። ወሲብ እያደረጉ ምናምን አትፈተው፣ ይቅርብህ በቃ። ወሲብ ብቻ ማጥላላት ነው። የራስን የምታስተምረው ስላጣ ዝም ብለህ እዚህ ጋር እስልምና ለባታ ዋሸ ብለህ አልከኝ። የዋሸሁት ምንድን ነው አልኩህ። መረጃ መጣሁብህ። አለቀ። አሁን ወደ ቶፒካችን እንመለስ። እሺ ክርስቲያን፣ የቶፒካችን ስላልሆነ ወደ ዋና ቶፒካችን እንመለስ። ክርስቲያን ሚዩት ነህ አለውኝ። በጣም ከቶፒክ ሽፍት እያደረጉ ነው። ዛሬ ምን እንደሆነ አላውቅም። ከመጀመሪያው ጀምሮ ትንሽ ሽፍት አድርገናል። ያ እፎይ ዋሽቷል የምትሉ ከሆነ አለመረጃ አንዲት የተናገርኳትን በማንኛውም ሰዓት መታችሁ ታዋርዱኝ፣ መፍታችሁ ነው፣ የተፈቀደላችሁ ነው። አንዲት ያለመረጃ ማውራት ነገር ስለማኖር እኔ ኮንፊደንስ አለኝ። እዛ የሚነግሯችሁን
የሚደልሏችሁን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው የሚሏችሁን ፖለቲካ እዚህ እንዳትጫወቱ። መልካም ፋፊቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም ዛሬ ርዕሳችን ብሽሽቃችሁን ከውጭኛ እየሰማሁ ነበረ። አይ ብሽሽቅ አይደለም፣ ጥያቄና እንትን ነው። ዋሽተሃል አለ። ምንድን ነው ዋሻው ታልኩት? ሙስሊሞች መጠጥ እንደዚህ ምናምን ብለሃል፣ እንደገና ደግሞ አላህ እንደዚህ ያስተናግዳል ብለሃል አልክ። እሱን ደግሞ አስረጃ መጣሁኝ። የብሽሽቅ ሳይሆን ከዚህ በፊት እንደዚህ ብለህ ተናግረህ ታውቃለህ አለ። መረጃ ካለኝ ደግሞ የኔ ብሽሽቅ አይደለም። እኔ ሳልሆን ያልኩት ተናግዳል የሚል የለም። ዝም ብለህ አትቀባጥር፣ ወደ ርዕስ ግባ። ብሽሽቅ ነው የሚባለው እንጂ ምክንያቱም ከዚህ በላይ አስነዋሪ ነገር በእናንተ መጽሐፍ እናያለን፣ እናነባለን። ስለዚህ ምንም አይነት ምስጢር ወይም ደግሞ ነውር ማውጣት መፈላፈል ምናምን አያስፈልግም። ግን መጀመሪያ ህግ አውጪው ህግ አስፈጻሚው ማን ነው የሚለውን ማስቀደም ይሻላል። እሺ እንቀጥል። በቃ መልካም። አላህ እጅ እግር አይን እንዳሉት ታጸድቂያለሽ? አላህ አካላቶች አሉት ብለሽ ታምኛለሽ? እኔ አላምንም፣ ግን ሁላችንም በተጻፈልን ልክ ነው የምናምነው። ስለዚህ ደግሞ ለምሳሌ አሁን የሆነ መረጃ ልታመጣልኝ ትችላለህ። ግን አንተም ደግሞ እንደዛ ከሆነ እንደ መረጃ ወይም እንደ መጽሐፍ ከሆነ ጭራሽ አምላክ የለህም ማለት ይቻላል። ምክንያቱም አምላክ የምትለው አምላክ ራሱን አግልሎ ከአምላክ ውጪ ስለሆነ ያለው ገና መጀመሪያ ይሄንን ነውር ብለህ የምታወጣውን ነገር ከምታመጣ ይልቅ የራሴ አምላክ የምከተለው ማን ነው ብለህ ራስህን መጠየቅ ይኖርብሃል። ስለ ነውር እኮ አይደለም እያወራሁ ያለሁት እኮ ነውር ነው አይደለም የሚል እኮ አይደለም። ይሄ አሁን ለምሳሌ ያወራናቸው ነውር ከሆኑ ከታየሽ አስተምሮቶች በቀሽ መውጣት ነው ያለብሽ። አንቺ የምታመልኪው አካል እንዲህ ያለው የለውም ብዬ ስጠይቅሽ ነውር መስሎ ሊታይሽ አይገባም። እኔ ጋም ካለ ያ ጥቅስ ለምሳሌ እኔ ብጠይቅሽ እኔ ጋም ካለ አንተ ጋርስ እንዴት ነው ይሄው አለ እንዴት ነው የምትረዳው ትይኛለሽ። እኔም ደግሞ አንቺ እንዴት ነው የምትረጁ ብዬ ጠይቅሻለሁ እንጂ የነውር ጉዳይ እኮ አይደለም የምናመልከውን ነገር ከሆነ። እውነት ለመናገር እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ። ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማና ስላለው ታዲያ ምን ይሆን ነው? ክላፎችን አሁን ታውን ለማጋጨት ነው? አህባሽና ዋሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ ይሄ የኛ አረዳ ሊሆን ይችላል ከሆነ ራሱ የኛ አረዳ ሊሆን ይችላል እንጂ መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። መልካም። ስለዚህ እጅ እግር አይን አለው ፊት አለው አለ አይደለ? ፋፊቲ እየነገርኩህ ነው። ኮስ ድረስ ሄጄ አላነበብኩትም። መረጃውን ካለ ያው እስካሁን እያየሁት ነበረ። አምጣው አየዋለሁ። እሺ ፈጣሪ ፍጡር ውስጥ ይገባል ብለሽ ታምኛለሽ? አይገባም በጭራሽ። ኦኬ አላህ ያለው አላህ ነው ያለው ብለሽ ነው የምታምኚው? ራሱን የቻለ ብቸኛ አምላክ ነው። ኦኬ አላህ አቂዳሽን መለየት አልቻልኩም። በሽር አሰፍስፎ ነው ያለችው። እኔን ትረዳለች አልረዳም ብሎ አውራት። እሺ በሽር እስካሁን እኮ ስታክ የሚያደርግ ነገር አልሰማሁበትም። እኔ እኮ ነው የምትመስለው ሙስሊም ትክክለኛ ሙስሊም ናት ማለት ነው። ትክክለኛ ሙስሊም ናት። ደስ ይላል። እሺ አላህ ይዟን ሜቢ ትንሽ እሷ ብዙም አላውቅም ስላለች ብቻናት አልፈለኩም። አላህ ይዝ ዋን ትንሽ አዳምጪ ፋፊቲ እስከዛ እሺ አላህ ይዟን ይሰማል። አላህ ይዟን አለ ሳዳት ቀጥል። እሺ ሳዳት ጂም ሁሴን
አቡ ሂላል ነው። አቡ ሂላል አንዳችሁ ቀጥሉ። ጀምሪ ወይ እንዴት አየኸው? ሚክስድ ፊሊንግ እንግዲህ እንባ እየተናነቀህ ነው አውቀዋለሁኝ። ወገኖቻችን ምንድን ነው የሆነ አንድ አቋም ያዘጋታቸው በብዛት አብዛኛው የሚገባው ሰው የሆነ አንድ ፖይንት ይዞ መሄድ እንትን አይሉም ታውቃለህ። አትሊስት የሆነ ፖይንት ይዘህ አርጊው ታደርግና እዛ ላይ ወይ ሉዝ ታደርጋለህ ወይ ዲፌንድ ታደርጋለህ። የሆነ ፖይንት ይዘህ ትወጣለህ። ግን የምናየው ምንድን ነው ጃምፕ ነገር ይቻ የሆነ ነው ምንም የሆነ ነገር ይዘህ መወያየት ደረጃ እንደዛ የሆነ ነው። ያ እንትን ነው ስላላ ወጥ የሆነ እውቀት የላቸውም። ምንም ስላላ የተማሩት የለም። ይሄ ከአምስቷ እንትን ተብሎ ሰላት መስገድ በቃ እሷ መሸምደድ ባይዘው ፍልስፍና ነው ምናምን ይፈልጋል እንጂ የተውሂድ አንድ አካል እንደሆነ ታውቃለህ አይደል? አይሰማም? ተውሂድ ለስማው በጣም ሆል ቶፒክ ተውሂድ ለስማው ሲፋት የሚባለው አካል የእሱ አካል ነው። ሙሉ ለሙሉ ከእሱ ጋር የሚገናኝ ነገር ነው። ያ በብቸኝነት ከጀመርኩኝ የተለያየ ቶፒኮች እያስኩ ገብቻለሁ። ከዚህ አንጻር በቃ እንደዛሬው ነው የምታየው፣ እንደዚህ እንደምታየው ነው። በቃ ምንም ስላላ ምንም የሚያውቁት ነገር የለም። ምንም ማለት ነው። ስለ መሐመድ እኮ አንተ ዲፌንድ ያደርጋሉ ያውቃሉ። ስለ አይሻ ብጠይቅ ስለ አዲስ ብጠይቅ የተወሰነ እንትን ይላል። ስላላ ምንም ነገር አላህ አይወልድም አይወለድም፣ አላህ አንድ ነው፣ አላህ አምሳያ የለውም። እነኝም ብቻ ነው የሚያውቁት። ባህሪያቶችና ማንነቱን ማታውቀውን አካል ነው የምታመልከው ማለት ነው። በጣም የሚያሳዝናል። የአቡ ሰላዲን እንኳን ላመጣ አቡ ሰላዲን ይሰማል? ትንሽ ድምፅን ከፍ አድርገን። መልካም። ዛሬ ቶፒካችን ሜቢ ሰምተዋል ምን ነበረ? ቅርታ ዘግቼ ነው የገባው። አላህ ፍጡር ውስጥ ይገባል የሚል ጥያቄ ነበረ። አይገባም። ኦኬ። በዛቱ የት ነው የሚገኘው ብለህ ነው የምታምነው? አርራህማኑ አለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው የሚለው። ከአርሽ በላይ ነው። ከአርሽ በላይ እስከ አርሽ ድረስ ነው እውቀታችን። ከአርሽ በላይ ምን እንዳለ ተቀምጦ ሄዶ ተኝቶ ምናምን ነገር የሚል ነገር የለም። አላህ ከአርሽ በላይ ነው የሚለውን ነው ምናምን በቃ ከዚህ በላይ እንትን አላለም። ኦኬ። ስለዚህ እስከ አርሽ ድረስ ከአርሽ በላይ ነው። ከአርሽ በታች አላህን ለማለት ይቻላል። አላህ ከአርሽ በላይ ነው እየተባለ እንዴት ነው ከአርሽ በታች አላህ አለ ወይ የሚባለው? ኦኬ። ስለዚህ አርሹ ፍጡር ነው አይደለም? ስለዚህ አላህ በፍጡሩ ክበብ ውስጥ ነው ያለው እያልከኝ ነው? በቃ ከአርሽ በላይ ነው። በቃ አርሽ ከታች ነው ያለ። ከአርሽ በላይ ነው። ከአርሽ በላይ ምን እንዳለ አናውቅም። ከዚህ በታች መመራመር ያስፈልጋል። መልካም። አንዴ በሽር። ስለዚህ አላህ ፍጡር ውስጥ በፍጡሩ ክበብ ቅርጽ ውስጥ ነው ያለው ማለት ነው። ከዛ ውጭ አይደለም። አለምን ቅርጽ ምናምን አመጣ። ከአርሽ በላይ ነው አለቀ። በቃ ከአርሽ በላይ ምን እንዳለ አይታወቅም። በቃ አርሹ እኮ ፍጡር ነው። አርሹ ፍጡር ነው ሲጀመር ያለ ይሄ ለማስረጃ ታመጣልኝ። ሄሎ በሽር እያወራህ ነው? እሺ። አላህ ከአርሽ ላይ ያለ ቁርአን ላይ የሚያልከውን የለም እንደዛ የሚል ቁርአን ላይ 30 ጁዝ ውስጥ የለም እንደዛ የሚል። ከአርሽ በላይ ነው የሚለው። በቃ በላይ አቡ ሳለዲን ድምጽ እየተቆራረጠ ነው።
ኔትወርክ መሰለኝ። ይሰማል የኔ ድምፅ? እኔ ይሰማኝ። እኔ ልቀጥል። ምን እንዳለ አይታወቅም። አቡ ሳላዲን ተቋርጣ ነበር። ከአርሽ በላይ አቡ ሳላዲን ይሰማል የኔ? ሄሎ፣ አይሰማም የኔ? ይቆራረጣል። ኔትወርክ ነው መሰለኝ። ያ ኔትወርክ ያንተ መሰለኝ። ያንተ እየተቆራረጠ አሁን ይሰማል። ኦኬ። አላህ ከአርሽ በላይ ነው የሚል አላህ ከአርሽ በላይ ነው የሚል የለም እያለህ ነው በሽር። ተሳስተሃል እያለህ ነው። አርህማኑ አለል አርሽ እስተዋ ማለት ምን ማለት ነው? እሺ በሽር ነው አጎቴ የሚለው ጎበዝ። አርህማኑ አለል አርሽ እስተዋ ማለት አላህ ከአርሽ በላይ አለ ወይ ደግሞ ከአርሽ በላይ ነው ሳይሆን እስተዋ የምትለው ትርጉሟ በጣም ብዙ ትርጉም አላት። አራቱ አይማዎች መዝሃቦች ደግሞ ከነሱ መሃል ከአርሽ በላይ ነው ብሎ የተረጎመ የለም። እነዚህ ትላልቅ ዑለማዎችም ተስማምተው አላህ ያቺ እስተዋ የምትለው አብዛኞቹ ከማ ወሰፈ ነፍሰ ብሏል። አላህ ራሱን እንደገለጸበት እስተዋ አድርጓል የተባለ እንጂ አለ ቁጭ ብሏል ወይም ደግሞ ቆመ በቃ ኦልሬዲ ቢሆን ይሁን ከዛ በላይ ካልክ ከስድስቱ አንድ አቅጣጫ ስለሰጠኸው ሊሚት አድርገዋል። ልክ ነው ያልጋ ላይ አይሰማም እንደ ድምጽ አቡ ሰላዲን ወጣ እና ገባ። በቃሽ። አብዱል ዋሂድ እንኳን ደህና መጣህ። ሰላም ነው? እንዴት ነህ? ሰላም ነው? ኦኬ። ሜቢ ከአቡ ሳላዲን ትቀበለዋለህ? ምንድን ነበር ያለ? በመሀል ተቆራርጦኛል። እስኪ ድገምልኝ። ይቅርታ። አቡ ሰላዲን አንዴ ቆይ። እሺ አቡ ሰላዲን ወይ ይሰማል። ኦኬ ቀጥል። እሺ እንትን ብሎ ነበር። ቀጥል። እሺ ሄሎ፣ ይሰማል? አሁን ይሰማል። አብዱ ዋሂድ አንዴ እሺ ጠብቀው። በቃ ሳላዲን እንትን እያለ አሁን ተስተካክሎለታል መሰለኝ። አቡ ሳላዲን በሽር ምንድነው መሰለህ ያለ አላህ ከአርሽ በላይ ነው የሚል የለም። አራቱ መዛቦች ደግሞ አላሉትም እያለህ ነው። ሲጀመር በሽር ሙስሊም አይደለም። ተወና አቡ ሰላዲን መልስ። አቡ ሰላዲን ሙስሊም አይደለም ሲጀመር። ላኢላሃ ኢላላህ አቋለቶ ነቢያችን እንዳሉት ከሆነ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ካፊር የሚል ቃል ካወጣ ያቺ አንድ ላይ ሳትውል አትመለስም ብሏል። ተይ የጎጃም እንትን ተይ። አንቺ ያቅሻለሁ። ዝም ብሎ እሱ ያወራ። ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱል ዋሂድ ተደማመጡ መጀመሪያ ተረብሽ ተራን ጠብቅ። ቢማውራ ከፈለክ እሺ። ሳላዲን አይ ቻሌንጅ ላድርገው ካልክ ሳላዲን ይላቅልሃል። አብዱ ዋሂድ ትቀጥላለህ። በደንብ ስለማውቀው ነው እሱን። ዝም በለው። መልካም። አንተ ጥያቄውን ለአንተ ነው። አንዴ ሁላችሁ የሚታደርጉና አብዱል ዋሂድ እና በሽር ትቀጥላላችሁ። ከዛ በፊት ግን ከሱ ትቀጥላለህ። እኔ ሲጀመር አውቀዋለሁ። ክርስቲያን ነው አልኩህ እኮ። አብዱል ዋሂድ ቆይ ተረጋጋ። ክርስቲያን ነው። ድራማን ተውና ጥያቄ አቅርብ። እሱ ድራማ ተው። ማስረጃውን አምጣ። በሽር ቆይ፣ በሽር እረፍ። ዝም በሉ። ማስረጃውን አምጣ። ማስረጃ አንጣ። የሰንበት ተማሪ ማስረጃ አጎቴ ነው። ቆይ አሁን በሽር ብቻ ሳይሆን ክርስቲያን የሚሆነው ቅድም የከፈትከውን ቪዲዮ ክፈተው። በደመናዎች ውስጥ ይመጣል የሚለውን የፈሰሩበትን እንትኖችን አባሾችን ክፈተውና እሱንም ሰውዬ ሰንበት ተማሪ ደጋግማ አትምጣ አልኩ። ክርስቲያን አድርግልን። ክርስቲያን የበሽርን አይነት እምነት ያለው አዳምጥ።
በሽር እንደተናገረው የተናገረ ሌላ ኡስታዝ ላስደምጥህና ይህም ሰውዬ ክርስቲያን ነው። እኛ ከፍለ ነው እኛ በኡስታዝ አይደለም የምንመራው። አዳም ኡስታዝ ነው እንደሚመራል። አትጩ፣ ተረጋጋ። ትናንትና ብዙ ጥያቄ ስጠይቅ ነው የቆየው። ብዙ ቆይተሃል። በጳጳስ ተረጋጋ። በጳጳስ የምንመራ መሰለህ እንዴ? አብዱልዋሂድ ረጋ በል። የሚለቅስ ሰው የለም። ረጋ በል፣ ዝም ብለህ የትም አትሄድም። እኛ ይኸውልህ ቁርአንና ሀዲስ ነው እንጂ። ተረጋጋ፣ አዳምጥ። እሺ አዳምጥ። ቆይ ኡስታዝ አይመራንም። ስማው መጀመሪያ ትሰማለህ? አዳምጥ። ኡስታዝ አይመራንም። ማን ይመራህላል? ከአዳምጥ። ቆይ አዳምጥ። ቁርአንና ሀዲስ ነው የምንከተለው እኮ አዳምጥ። ቁርአን ተፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ። ከኔ ጋር ትወያያለህ። ሰሞኑን ተለመነልህ መሰለኝ። ድምፅ ብለም ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ። አትጩህ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣላል። አሁን ጎሮሮ ይዛል። አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። አባቶችን አላልኩም። ዋህብያ የመጣ ነው። ባለጌ፣ ተሳዳቢ፣ ስርዓት የሌላቸው መሆናቸው ዲያቆኖችን ታቆይሻለህ እንዴ? አሁን አዳምጥ። እሺ ሌባ ተባኖባል። አበባ ነው የሚሰጥ የመጣ ሃይማኖት አበባ ነው የሚሰጥህ። ዋሂድ ሌላ ነገር አይሰጥህ። ባለሀብቶቹም ከዱ። ዋህብያ ማለት እንደዚህ ባለጌ እና ተሳዳቢ ባለሀብቶቹም ከዱ ናቸው። ገዳይ መሆናቸው ነው። አብዱልዋሂድ አሁን ዋህብያ ሃይማኖት ተከታይ ነው። ልመና ተባኖበታል። አባ ኤንዌስ ከስሮኝ አዳምጥ። ተው በቃ እሱ ስሪውና ቪዲዮ እንየው፣ ከዛ መልቶ ይመልስ። ይህንንም ኡስታዝ አሁን እኛ ከፍለ ነው ማለት ነው። አስቀጥለው ክርስቲያን እነዛን ይሁዳዎችን ማለት አጥላቸው የተበላሸ መሆኑን ሲናገር ከዛ ብድግ አደረጉና ዋህብያዎች የውመል ቂያማ በዳመና ውስጥ አሁንም መላኢካ ጅቦት ይመጣል ብለው አቂዳ አድርገው ትርፍ። የሚገርም እኮ ብር ነው። አይ ባለፈው ብለናል። ሐቂቃ የአይሁዳ ሲነገር ባሻጋሪ አታውቃቸውም፣ እዛው ታገኛቸዋለህ ያልኩት ዝም ብለን አይደለም። ወላሂ አንድ ዋህብያ አንተ ተረጉሞ ይኸው እንጂ አላህ የውመል ቂያማ ይመጣል በዳመና ሆኖ በመላኢካ ታጅቦ ይልህና በመላኢካ አድርገውት ዳመና ውስጥ ካስገቡት በኋላ አመጣጡን አናውቅም ይልሃል። እንደገናዘለ አለቀ እኮ ያው በዳመና ከሆነ መላኢካ ካጀበው እንግዲህ ሌላ ምን አለ? እንዲህ አይነት ዳመና እንዲህ አይነት መላኢካ ጀባ የሚያስፈልግ ጌታ ጭራሽ ጌታ ሊባልም አይችልም። እና ይሄ ተንጂው ማአት ኡስታዞች አሉ። ያንኛው ወጣቱ ኡስታዝ ማን አቡ ማን ነው የሚባለው? መሐመድ ነው ማን ነው የሚባለው? እሱንም ሜቢ ነካ ማድረግ ትችላለህ። ቪዲዮ ሬዲ ከሆነ ክርስቲያን ዋህብያዎች አላህ ከአርሽ በላይ ሲሉ እጅ እግር አይን አለው ብለው ይላሉ ብሎ የመታበት አለ። ይሄ ሼክ አሁን ከፍለ ነው ማለት ነው። እኛ ክርስቲያን ነው፣ ሰንበት ተማሪ ነው። ማሻአላ እፎይ ከፍሎት ነው። የእኔ ደቀ መዝሙር ነው። በሽር ብቻ ሳይሆን አጎቴ ብቻ ሳይሆን እንደዚህ ብሎ የተናገረው ይሄን ኡስታዝ አሁን እኔ ከፍየውን የደሞዝ ምቆርጥለት ነው። ማሻአላ በሉ ከስር ምን ማሻአላ በሉ። የት አባቱ አለ? እስካሁን አስገባው ስንያዘው ከፍየው ነው። እኔ የእንትናን አዘጋጅልኝ። አቡ ሙአዝ ነው ማነው የሚባለው? የዛ የእንትናን እኔ ላስረዳችሁ። አላህ ይዟን አላህ ይዟን። እሺ ቀጥይ። በነገራችን ላይ ኢስተዋ የምትለዋ ከሊማ ሚንባቢል መድሕ ስትመጣ አይታይም ካሜራው። እኛ ከሙሰቢያ ጋር ያለን አንዴ እኔ ላውራ። አንዴ አላህ ይዟን። እኛ ከሙሸቢያ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱ ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን
ሙተዓዲድ ነው። አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደለም። ይመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። ሷሂህ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ 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 ብለው ተቀምጧል። እዚህ ይወጣል። እነሱ ይሄን ማንሳታቸው እግሩን እንደዚህ ይከታል፣ በአቱን ይገልጻል። እንዲህ እያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስብለት ያ ተቀምጦ የሚያዳምጠው ሰው በአት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን ምን አንድ ያደረገናል? እኛ የምንገዛው በምናባችን ማንደርስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት ለምን? አንድነት ኃይል ነው፣ አንድ ሁኑ ይላል። አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ኦኬ፣ በጣም ግልጽ አድርገው ነው በነገራችን ላይ የሚናገሩት አህባሾች። ደስ የሚሉት ነገር በቃ ደባብተው የሚያልፉት ይሄኛው እንግዲህ አይ ቲንክ ምክትል ነው ምናምን ነው አይደለ? ይሄንኛውም ትልቅ ቦታ ነው ያለው አይደል? ምንድን ነው እሱ ደረጃው ስልጣኑ ምንድን ነው? ሙፍቲ ደረጃ ይደርሰን ብለን ነው ከሆነ ሰዓት በኋላ አብዛኛው ነገር ላይ ነው ፖይንት የሚሰጠው ምስል ሙፍቲ ወደፊት ይሆናል ብዬ አስባለሁ። እኔ በጣም ጭንቅላት አለው ደግሞ እና ያሲን ኑሩን እኮ አጥቦ ነው የሚያሰጣቸው። አንድ ሲሳሳቱ ያመጣና አይወዳደሩም እኮ አይወዳደሩም። ይሄ እኮ ዲግሪና ማስትሬት እኮ አለው የዚህ እውቀት ዘማን አንዴ ትቀጥላለህ አቡሳይ። እኔ በጣም በቃ እንትን ያለኝ አንድ ጊዜ እኔም ተመቸኝ። አስበዋል ልትስለው የምትችለው ነገር እውነቱን ነው። አብዛኛውን ቴክስቶች የምታነብ ከሆነ ይመጣል ነገር የሆነ አርቲስቲክ ኤክስፕሬሽን ይኖራል እኮ ለዛ ነገር የሆነ አእምሮህ ላይ የምትስለው ነገር ይኖራል። የተለያየ ነው የሚሆነው። እናታቸው እንደሚስሉት ሆኖ ይመጣል ይላል። ኤግዛክት ግዴታ ነው። አእምሮህ እኮ ሳትፈልጎም ያደርጋል እኮ ያን ነገር። እንደዚህ ነገር ሲገላለጽ እጅ ስትባል እግር ስትባል የሆነ ነገር ስትባል መሳላህ አይቀርም የሆነ ሳለ ከዛ ባት ካለው አይን ካለው እጅ ካለው ወገብ ካለው ፂም ከሌለው ጸጉር ካለው አፍንጫ ካለው የሚስቅ ከሆነ ይስቃል የሚለውን ራሱ ምላሽ ሰጥቶበታል። ዛሬ ካያችሁት ዋብያዎቹ አላህ ይስቃል ብለው ያምናሉ። ይሄንኛው መጣና እነኚህ ሰዎች ብለው ምላሽ ሰጠበት። ዛሬ አላህ ይስቃል ይላል። ደግሞ የሚስቀው እኮ የሚያስቀው ጀምሪ ታውቀዋለህ? እሱን አዲስ ምንድን ነበር? ቁም ነገር ብታወሩ አይሻልም? ሁለት ሙስሊሞች ከተገዳድለው ከዛ አላህ ስቆ ገነት ይከታቸዋል ሁለቱንም። ማን አቶ እፎይ እና እሱ ቪዲዮ እያሳቀ ነበረ። እኔ ራሱ ዛሬ እንትን ብሎ ክርስቲያን ልኬልሃለሁ እንደ እንደውም ወይ እስኪ የማጣው አይመስለኝም ልፈልገው ስቃል ብሎ ራሱ ቪዲዮ ውስጥ ግባ እናየው። የሰውየው የልጁ ፕሮፋይል ቪዲዮ ካለ እንትን ቲክቶኩ ካለ ዛሬ ነው ምላሽ የሰጠበት።
የት ሄዳል ዋሂድ? አዎ ይኸውና ዛሬ ነው ምላሽ የሰጠበት። ቀጥል። ኦኬ ከእስልምና ጋር አይደለም ማለት ነው ጥያቄ ከሰዎች ጋር ነው እስልምና ሆኖ ወረደ። እነዚህ አላህ ስብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ስብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀን። ልክ ይህ ሰው እንደሚለው ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር ህንፃ ማሰራት ከቶፒካቸው ወጥተናል። ኤንስ ዋብያዎቹ ሁለት ሰው ተጋለው አላህ ገነት ይከታቸውና ይስቃል በተጋደሉት ማለት ነው። የዋብያዎቹ ይስቃል ብለው ምክንያቱም እጅ አይን አፍ ሁሉ ነገር ስላለ ይስቃል። በቃ ዋብያዎቹ ማለት ነው። እንደዚህ ነገር እየተነገረ አእምሮን ካለመሳል ትቆጣጠሩ አለ የሆነ ነገር ካለመሳል ያ ሜታፎሪክ አይደለም። በቃ ቀጥታ ትክክለኛ ይስቃል ብለህ ካልክ ይስልብሃል። ያ ሀዲሱ ቡሃሪ ላይ የሚገኝ ነው። ባይዘ 28-26 ላይ እንደገናም ደግሞ ቡሃሪ 31 ላይ ይገኛል እና እነኛዎቹ ለዛኛው ይቀርጹታል ያለው እኮ ለዛ ነው። በአይምሯቸው የተለያየ አላህን እንትን ይላሉ ያለው ለዛ ነው። እኔስ ወደ ቶፒኮች ባክ እናድር ፈርዘር ሄድናል። ደግሞ እኮ ለሳዮቹ እንደዚህ እንደሚስሉ እንደሚመጡና ያ የሳሉት ነገር ስተት እንደሆነ ቀደም ብሎ እየተነገረ መጥቷል። ኢማም መሐመድ የሚባሉ መሐመድ ሰወርት ቢባዲ ፈላሁ ላይሽ በዛሊክ ብለውታል። ምንም ይስሉ ሰው ምንም ይመራመር አእምሮ ላይ ያሳለው ነገር አላህን አይመስልም ብለው ቀድሞ ተናግረውታል ስንት ዓመት በፊት። መልካም እሺ። አቡ ሳላዲን ሜቢ አሁን ኔትወርክ ጥሩ ነው። አቡ ሳላዲን ይሰማል? ይሰማል። ኔትወርክ ተስተካክሏል ይመስለኛል። አሁን መቀጠል ትችላለህ። ሜቢ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ጠይቀኸኛል እኮ ቅድም። ያ አልመለስክልኝም ነበር ይመስለኛል። ኔትወርክ እንትን ብሎ ነበር። በቃ አላህ የሚኖርበትን እኮ ነገርኩህ። አላህ ከአርሽ በላይ ነው የሚለው ቁርአኑን እምልህ። ከአርሽ በላይ እንግዲህ ከአርሽ በላይ ምን እንዳለ አንተ እንኳን አንተ ዝም ብለህ ነው እኮ ገባኝ። እና እምልህ ዋናው እምነቴን ነው አሁን እየነገርኩህ ያለ አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን እንዳለ ተቀምጦ ተኝቶ ምናምን የሚባል ነገር የለም። አርራህማን አርሽ ስተዋ የሚለውም በቃ እኔ አሁን ችግር የለውም። አላህ የና ያለው ሰው ነው ዋና ጥያቄ እሱ። አላህ ፍጥረት ውስጥ ይገባል ወይ ነው ጥያቄ። ሁለተኛ ጥያቄ ማለት ፍጥረት ውስጥ ይገባል ማለት ፍጥረትን ይመስላል ወይ ነው ልትለኝ ፈልገህ ነው? ወደ ፍጥረት ውስጥ ይገባል ወይ? ፍጥረት ክሬሽን ውስጥ በዛቱ ሙሉ ለሙሉ ይገባል ወይ? እሱ በፈጠራቸው ላይ ምናምን ሰው ይመስላል ወይ ምናምን ነገር ነው ነው አይደለም። ይመስላል አይመስልም ሳይሆን ወደ ፍጥረት ውስጥ ይገባል፣ ክሬሽን ውስጥ ይገባል። ኢንሻአላህ ለይሰ ከሚስሊሂ ሸይኡን ነው የሚለው። እሱ ማንንም አይመስልም ነው በቃ። እሱ ከምንም ጋር ተወዳድሮ ሰውዬ ምንድነው ይገባል ወደ ፍጥረት ይገባል አይገባም ነው ያለ። ክሬሽን ውስጥ መግባት ይችላል ወይ? በዛቱ ክሬሽን ውስጥ ለእኔ ጥያቄ አይገባም ብዬዋለሁ። እኔ እሱ አይገባም ብሎ ነው የሚያምነው። እሺ አንተ ለምሳሌ ኦኬ እሺ አቡ ሳላዲን ያው ይሄንን ቁርአን ፈስርልኝ። እሺ በቃ ኧረ እኔ ይሄን አላውቀውም። ይቅርታ አድርግልኝ ብቻ። እሱ ነው የምልህ ዋናውን ነገር ገባም ብለኸኛል። ሎክ ቁርአኑ ደግሞ ምን ይላል መሰለህ? አላህና መላእክቱ ልብ በል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። ሰው አላህና መላእክቱ ምን ሆነው ነው የሚመጡት? ደመና ውስጥ ሆነው ይመጣሉ። መቼ? ቂያማ ቀን ማለት ነው፣ ወይንም የፍርድ ቀን። ስለዚህ በምን ውስጥ ሆነው ይመጣሉ? በደመና ውስጥ። ደመና ፍጡር ነው አይደለ አቡ ሰላዲን?
አላህና መላእክቱ በደመና ውስጥ ሆነው ይመጧቸዋል ይለናል። ሰው ደመና ፍጡር ነው አይደለም? ይቅርታ አድርግልኝ። ይሄን የቁርአን አንቀጽ ምን ላይ ነው የሚገኘው? ምንድነው? ምዕራፍ ስንት ነው? በቀራ 210 ላይ ሀባሾቹ ቅድማውን መልሶታል ኡስታዙ። በሽርም አያምንም። ሀባሾቹ ምን ብለው ይሄንን ዋብያዎች እንደዚህ ብላችሁ ታምናላችሁ እናንተ ምን ብሎ ነበር ያላቸው? ኡስታዙ ቪዲዮ አዘጋጀው ክርስቲያን በደመና ይመጣል መላእክቶች ውስጥ የሚለውን ኦኬ ያስደምጠዋል። ለካ መደጋገም ነው የሚሆነው። ቶ ይሄ ማያሰር ነገር ነው። ይሄ ለሙፈሲሮች ነው። እነዚህ ትላልቅ ሙፈሲሮች እንደሱ ያብራሩት ነው እንጂ አንተ ቁርአን ይሄን የማብራራት ብዙም እንትን የለህም። እዚህ ጋር ሌላ ጥያቄ ካለ ይሄኛው እንኳን ተወለ አብራራልኛ። ያው ይሄንን እኮ ነው እየጠየቁ ያለው። ታላ ፍጡር ውስጥ ይገባል። which ፍጡር ውስጥ ገባ ደግሞ ፍጡር ይበልጠዋል በዛት ሊስት ማለት ነው። አውቶ ፍጡር ውስጥ ስላልሆነ ፍጡር ውስጥ ስለሆነ ያለው እንደዚህ የሚባል ነገር የለም። አላህ ፈጥሮ ነው እንደ አንተ እንዳየው ተቀርጸጋ አማርኛው ላይ አሁን ለኔ ቁርአን የማይጨምርበት ምን ይለዋል እንጂ አማርኛው ላይ ያየ ነው። ግን ሐረከነፈ ተህሪፍ ሲደረግ ወሃይ ግን ሙሉ እኮ ነው በየቦታው እኮ ነው። ዓለሙ አሚላህ ባይዘይ ቁርአን ላይ ደጋግሞ ምን ይላል መሰለህ? አንቱም ዓለሙ አሚላህ ይላል። ከአላህ በል እናንተ ታውቃላችሁ የሚለውን ነገር ማለት ነው። ዋይ እንደዛ ነው ሁላ ብለህ እንዳትፈስሩ። አንዳንድ ቦታዎች ላይ ለብቻ የተረጉሟል። እነዚህ አሁን ያቲ ረቡከ አው ያቲ ባዕዱ አያቲ ረቢክ ይላል። አምላክህ እንዲመጣ ወይም ብሎ ለብቻ ማለት ነው። እንደዚህ አይነት ነገሮች ውሃም እንዳይመጣ ብሎ አሁን እዚህ ጋር ለማሻሻል አይነት ነገር ቅጣቱ ይላል። ታውቃለህ ዲስበር እኮ ናቸው። ከማጭበርበር ላይ አንደኛ በአረብኛ የተደበቀ የሐሰት ከልት እኮ ነው እስልምና። ባዘይ ትርጉሙን ሳጠብቅልህ ቴክስቱ ጠብቀ ብለህ ብትሞግተኝ እኔ አልሰማህም። እንደዚህ አይነት ትርጉም ቃላቱ ላይ እነዚህ እየተጫወትክ እንደፈለግ ለምሳሌ አሁን ከዚህ በላይ ጭማሪ ነው አይታየኝም። ምንም እዚህ ጋር ለተጨመር የሚያግዝህ ነገር የለም። በእያንዳንዱ አያ ላይ እኮ ነው የሚጨምሩት። በእያንዳንዱ አያ ላይ ማለት ነው። በእያንዳንዱ ቦታ የሚጨምሩት። ከዛ ደግሞ ፍጡር ውስጥ አይገባም ይላል። ፈጣሪ ፍጡር ውስጥ አይገባም ይላል። እንደዚህ ንክር ብሎ አካል አለው ካልከኝ በኋላ እጅ እግር አይን ፊት ካለው እንዴት ነው እሱ? ከዛ ደግሞ በመላእክቶቹ ታጅቦ ደመና ውስጥ የሚመጣ ከሆነ ፍጡር ውስጥ ገባ። በቃ ሻዶ ምንድን ነው? ፍጡር ነው እኮ። ደመና ምንድን ነው? ፍጡር ነው እኮ። ፍጡር ውስጥ ገባ። በቃ ማንንም አይመስልም።